ብዙ ወጣቶች ጥፋት ወይም ኃጢአት ሲሰሩ ንስሐ ለመግባት እንደሚከብዳቸው ይናገራሉ። እኛ የምንለው ደግሞ ንስሐ ከመግባት አትለግም። በቀን 100 ጊዜ ብትመለስም ተስፋ አትቁረጥ፣ ምክንያቱም የሚመለከትህ አምላክ አለና። ኃጢአት በሰራህ ቁጥር እውነተኛ ንስሐ ለመግባት ሐሳብህ ከሆነ ሁለተኛም ሶስተኛም ብትደግመው አላህ ይቅር ይልሃል። ዛሬ፣ ነገ፣ ከነገ ወዲያ፣ ከአንድ ወር በኋላ፣ ከሁለት ወር በኋላ እንደ እውነተኛነትህ ይቅር ይልሃል። አንተ ግን አምላክህ ላይ ተስፋ አትቁረጥ። ጠላትህ የሚያታልልህ ከሆነ ወይንም ሸይጣን ሊያታልልህ ስለሚፈልግ እኔ ተስፋ የለኝም ብለህ ንስሐ መግባትን አታቁም። ይሄ የሚመጣው ከራስህ ፍላጎት ወይንም ከነፍስያና ከሸይጣን ነው። ከአምላክህ ሊያርቁ ፈልገው ነው። ወደ አምላክህ ተመለስና ንስሐ ግባ። በጽናት እንድቆም እርዳኝ፣ ዳግመኛም አልመለስም ብለህ ለምነው። ብትመለስም ተስፋ አትቁረጥ። ንስሐ ግባና ዳግመኛ እንደማትመለስ ቃል ግባ። እውነተኛነትህ 1 2 3 4 ጊዜ አይቶ ምናልባትም ከዛ በላይ ከሳምንታት ከወራት በኋላ በመጨረሻም ይቅር ይልሃል፣ ያጠናክርሃል፣ ከኃጢአትህም ያላቅሃል። አላህ በፈለገው ጊዜ ይቅር ይልሃል። አንተ ግን ተስፋ አትቁረጥ፣ ንስሐ ከመግባት አትለግም። እነዚያ መጥፎ ተግባር ሲሰሩ ወይንም ራሳቸውን ሲበድሉ አላህን የሚያወሱ ኃጢአታቸውን የሚምርላቸው አምላክ ከአላህ በቀር ኃጢአትን የሚምር ማን ነው? በሰሩት ጥፋት ላይ የማይጸኑ አው መጥፎ ቦታ፣ መጥፎ ጓደኛ ወደ መጥፎ ድርጊት የሚያነሳሳ ማንኛውም ነገር ካንተ አርቅ። ራስህን ከነዚህ ነገሮች ጠብቅ። ያ ሰው፣ ያ ቦታ፣ ያ ተግባር ወይንም ያ መሳሪያ ወደ መጥፎ ተግባር የሚያገፋፋህ ከሆነ ካንተ አርቀው። የቻልከውን ሁሉ አድርግ፣ አትለግም። ከአላህ ጋር ያለህን ግንኙነት አታቋርጥ። ንስሐ ከመግባትህ አትለግም። ምንም ኃጢአት ብትሰራ፣ ጥፋት ብትፈጽም የጥሩ ጓደኞች በመሆንና ብዙ ዚክር በማድረግ አላህ እንዲያግዝህ ለምነው። ያንተን ህይወት ይለውጣል። ከዚክሮች መካከል የሚጠቅሙት ሁወላሁ አለዚ ላ ኢላሃ ኢላ ሁ ዓሊሙል ገይቢ ወሸሃደቲ ሁወር ረሕማኑር ረሒም የሚለውን በቀን 10 ጊዜ መደጋገም ሲሆን እንዲሁም ረቢ ሽራህ ሊ ሰድሪ ወይስር ሊ አምሪ የሚለውን ደግሞ 100 ጊዜ ማለት ነው። በእነዚህ እንድንበረታታ እመክራለሁ። ለእናንተም ኢጃዛ ወይንም ፍቃድ ፈቅጃለሁ። ሌሎች ማጋራትና ፎሎ እንዳይረሳ።